እንደምትወዳት ካወቀች በኋላ ለምን ባህሪዋ ይለወጣል? ምስጢሩና መፍትሄው። የመጀመሪያው ወድሻለህ የሚለው ቃል ካፍህ እንደወጣ ወይም እንደምትወዳት እንዳወቀች የሆነ ነገር ኤረር ይላል። መልስ መስጠት ትዘገያለች፣ እንደ አባይ ግድብ ትርቃለች፣ ትቀዘቅዛለች፣ ወይም ደግሞ ባልተለመደ መልኩ በራስ የመተማመን ስሜቷ እንደ ዶላር ሰማይ ይነካል። አንተም ራስህን መጠየቅ ትጀምራለህ። ምንድነው የበላሁት? ምን አይነት ፋራነት ነው የሰራሁት? እውነቱ ግን ይሄ ነው። መሳሳቡ ወይም አትራክሽን ወዲያው ሸት ዳውን ሆነ ማለት አይደለም፣ ግን በሁለታችሁ መካከል ያለው የኃይል ሚዛን ዳይናሚክ ተቀየረ ማለት ነው። ዛሬ ሴቶች ባህሪያቸውን ለምን እንደሚቀይሩ ትርጉሙ ምን እንደሆነና ክብራቸውን ሳታጡ እንዴት ሃንድል ማድረግ እንዳለባችሁ እናያለን። እስከ መጨረሻው ተከታተሉኝ፣ ምክንያቱም የመጨረሻው ነጥብ ለሴቶች የምታሳዩትን ምላሽ ሙሉ በሙሉ ይቀይረዋል። ክፍል 1 በውስጧ ምን ተቀየረ? አንዲት ሴት ስለ ስሜትህ እርግጠኛ ባልሆነችበት ጊዜ ጉጉት አለ። እርግጠኛ አለመሆን ደግሞ መሳሳብን ይፈጥራል። አንዴ እንደምትወዳት ካወቀች ግን በውስጧ ከነዚህ አንዱ ይፈጠራል። ደህንነት ይሰማታል፣ ጥሩ ነው። የበላይነት ወይም ኃይል ይሰማታል፣ አደገኛ ነው። ወይም ደግሞ ጫና ይሰማታል፣ እንዳታባረራት ያደርጋታል። ካወቀች በኋላ አንተ በምታሳየው ባህሪ ነው የትኛው ጎጆ ውስጥ እንደምትገባው የሚወሰነው። ክፍል 2 ባህሪዋ የሚቀየርባቸው ዋና ዋና ምክንያቶች። 1 አዳኝ መሆን ታቆማለች። ሴቶች በደመ ነፍሳቸው የሚፈታተናቸውን ወንድ ይወዳሉ። እንደምትወዳት ስታውቅ ግን ጨዋታው ያለቀ ይመስላታል። ቸክ ተደርገ ተቀምጠሃል። ስለዚህ ለአንተ የምታጠፋው ጉልበት ይቀንሳል። 2 የኃይል ሚዛኑ ሽፍት ያደርጋል። አንዴ እንደምትወዳት ካወቀች በኋላ አንተ መሳደድ፣ ቶሎ መልስ መስጠትና ትወዲኝ ሩን ብለህ ማረጋገጫ መፈለግ ከጀመርክ እሷ ሳታስቡ የበላይነት ይሰማታል። የበላይነት ሲሰማት ደግሞ እንደ ቦስ ታዛሃለች እንጂ አታከብርህም። 3 ሳታውቀው ስትረስ ቴስት ታረጋለች። ይወደኛል ካለ በኋላ በራስ መተማመኑ ይጥፋ ይሆን ወይስ እንደ ጥላ ይከተለኛል ብላ ለማየት ሆን ብላ ትርቃለች። ይህ ስሜታዊ ጥንካሬን መመዘኛው ነው። ብልህ ወንድ እዚህ ላይ ነው ፓስ የሚያደርገው። 4 አንተ ራስህ ቀልስልስ ትሆናለህ። ይህ ትልቁ ስህተት ነው። በጣም ርህሩህ፣ ሁልጊዜ የምትገኝ እና አይ ለማለት የምትፈራ ትሆናለህ። ሐሳብህ ጥሩ ሊሆን ይችላል፣ ግን ባህርህ ከማራኪነት ወደ አድናቆት ፈላጊነት ይቀየራል። ሴቶች ደግሞ የስማን አይወዱም። 5 የነጻነት ስጋት ወይም fear of commitment። አንዳንድ ሴቶች ስሜትህ ሲታወቃቸው ዋው አሁን የነጻነት ዘመኔ ሊያበቃለው የሚል ፍርሃት ይገባቸዋል። ይሄኔ ራሳቸውን እንደ ኤሊ ወደ ዛጎላቸው ይፈታካሉ። ክፍል 3 ተጨማሪ ነጥቦች እንዳያመልጥህ። 6 ጓደኞቿ ጋር ካውንስል ትቀምጣለች። እንደምትወዳት ካወቀች በኋላ ጉዳዩን ለጓደኞቿ ተማክራለች። እዚህ ጋር እነሱ የሚሰጧት ምክር በአንተ ላይ ያለች አመለካከት ሊቀይረው ይችላል። 7 በራስ የመተማመን ቡስተር ትጠቀምብሃለች። አንዳንዴ እንደምትወዳት ማወቋ ለራሷ ያላት ክብር ወይም ኢጎ ከፍ ያደርገዋል። ያኔ አንተን እንደ መሳለል ተጠቅማ ሌሎች ወንዶችን ልታይ ትችላለች። ይህ የሚሆነው አንተ ክብርህን አሳልፈ ስትሰጥ ብቻ ነው። ክፍል 4 ትክክለኛው ምላሽ መፍትሄው ወይም ታደጋው። ደረጃ 1 ኩል ሁን፣ ባህርህን አትቀይር። እንደምትወዳት ካወቀች በኋላም ያው የቀደመው ወንድ ሆን። ፍጥነትህን አትጨምር፣ ክብረ ነፍስህን አትቀንስ። ዛሬም ነገም ያው አንበሳው መሆንህን አሳይ። ደረጃ 2 ዳታ ይቆጠብ፣ ኪፕ ሚስትሪ። ሁል ጊዜ አትገኝ። መልእክት ስትልክለት ወዲያው እንደ መብረቅ አትመለስ። የራስህ ስራ፣ የራስህ ጅም እና የራስህ ቢዝነስ ይኖርህ። ስራ ሲበዛብህ ይበልጥ ትናፍቃለች። ደረጃ 3 የጥያቄ ጋጋታ አቆም። ምን አጠፍኩኝ ወይም ለምን ተቀየርሽ ብላ አትለማመጥ። ይህ ጥያቄ ፋራ ያሳሪሃል። ይልቁኑ ምንም እንዳልተፈጠረ ሆነህ በራስህ ዓለም ተደሰት። ደረጃ 4 በሌሎች ወንዶች መከበብህ አይጠፋም። ይህ ማለት ማጫወት ማለት አይደለም። ነገር ግን በሌሎች ወንዶች ጋርም ተጋቢና ማህበራዊ መሆንህ እሷን ብቻ እንደ ብቸኛ አማራጭ እንዳልያዝካት ያሳያል። ይህ ደግሞ ቅናትንና መሳሳብን ይቀሰቅሳል። ደረጃ 5 ወሰንህን በዝምታ አስከብር። ባህሪዋ ካልተመቸህ አትጭቃጭቅ። ዝም ብለህ ራስህን አርቅ። መገኘትህ ሲጎድል ነው ዋጋው የሚታወቀው። ትልቁ እውነት ሴት ልጅን መውደድ ወንጀል አይደለም። ለሷ ብለህ ማንነትህን ማጣት ግን ቅናት አለው። እንደምትወዳት ካወቀች በኋላ እንደ አለት የጠናህ የተረጋጋህና በራስህ ዓለም ላይ ያተኮርክ ከሆንክ መሳሳቡ ይጨምር እንጂ አይቀንስም። መሮጥህን ስታቆም እሷ ኔትወርክ ፈልጋ ትመታለች። ይህ መልእክት ከገባ ኮሜንት ላይ ውሃ ጥሩ ነው ብለህ ጻፍ። እስቲ መፍትሄውን በስፋት እንመልከት። እንደምትወዳት ካወቀች በኋላ ክብርህን እንዴት እንደምታስጠብቅ መፍትሄውን
አንተ እንደምትወዳት ካወቀች በኋላ ቀጣይ የምታደርጋቸው ነገሮች የፍቅራችሁን እጣ ፈንታ ይወስናሉ። አብዛኛው ወንድ በዚህ ሰዓት ይደናገጣል። እንደ ቴሌ ማስታወቂያ በመልእክት ያጨናንቃታል፣ የሌላ ማብራሪያ ይደረድራል፣ ወይም የተበላሸውን ቫይብ ለማስተካከል እንደ መካኒክ ይፍጨረጭራል። ክብርህ የሚጠፋው በትክክል እዚህ ጋር ነው። በዚህ ቪዲዮ ውስጥ ክብርህን በተፈጥሯዊ መንገድ እንዴት እንደምትመልስ፣ መሳሳብን እንደገና እንዴት እንደምትገነባና ቁጥጥሩን ወደ ራስህ እንደምታመጣ አሳያቸዋ ነው ያለምንም መቅለስለስ። ደረጃ 1 መውደድ ድክመት እንዳልሆነ አምነህ ተቀበል። መጀመሪያ ይሄን መርዛማ ሐሳብ ከአይምሮ አውጣ። እንደምትወዳት ካወቀች ኃይሌን አጣሁ የሚለውን ይሄ ውሸት ነው። ሴት ልጅን መውደድ ተፈጥሯዊ ነው። ክብርህን የሚገደለው ስሜትህን መግለጽ ሳይሆን ከገለጽክ በኋላ እንደ ጄሊ መቅለስለስህ ነው። አትሸመምቅ። እንደ ወንድ ስሜትህን መናገር ጀግንነት ነው። ግን ደግሞ አትሳደድ። አንተ አሁንም የራስህ ህይወት ባለቤት ነህ። መረጋጋት ነው ክላስ የሚሰጥህ። ደረጃ 2 ህይወትህን በከፍተኛ ፍጥነት ቀጥል። ኪፕ ሙቪንግ። ወንዶች ስሜታቸውን ከገለጹ በኋላ የሚሰሩት ትልቁ ስህተት ህይወታቸውን ፓውዝ አድርገው እሷን መጠበቅ ነው። አንተ ግን ተቃራኒውን አድርግ። ግቦችህን ላይ ጠንክረህ ስራ። ሰውነትህን በጂም ገንባ። ከጓደኞችህ ጋር መዝናናት አይቁም። ህይወትህ በስራ የተሞላ ሲሆን እሷን ምላሽ እያሰብክ ኦቨርቲንክ አታደርግም። እሷም ያንተን ነጻነት ስታይ ይበልጥ ታከብርሃለች። ነጻነት ክብርን ይወልዳል። ደረጃ 3 ኤነርጂ አስተካክል። ማች ኤነርጂ። እንደምትወዳት ካወቀች በኋላ ጥረትህ ከእሷ ጥረት ጋር እኩል መሆን አለበት። በሙቀት ካናገረችህ በሙቀት ምላሽ ስጥ። እንደ ፍሪጅ ካቀዘቀዘችህ አንተ ደግሞ ቦታ ስጣት። ባህሪያዋ ከተለዋወጠ አንተ ዝም ብለህ ተረጋግጭ። ሚዛኑ ባልጠበቀ ሁኔታ በፍጹም አትሳደድ። መሳሳብ የሚመጣው የሁለታችሁ ጉልበት እኩል ሲሆን እንጂ አንተ ብቻህን ማራቶን ስለምትሮጥ አይደለም። ደረጃ 4 የማረጋገጫ ጥያቄዎችን አቁም። እነዚህን ፋራ ጥያቄዎችን በፍጹም አትጠይቅ። አሁንም ትወጂኛለሽ? ለምን ተቀየርሽብኝ? ጥፋት አጠፋሁት ነው? እነዚህ ጥያቄዎች እሷን ከአንተ በላይ ያደርጓታል። ይልቁንም በራስ መተማመንህን በተግባር አሳይ። በረጋ መንፈስና በዝምታ ነገሮችን መያዝ ቁጥጥሩን በእጄ ነው የማለት ምልክት ነው። ደረጃ 5 በዝምታ ወሰን ይኑርህ። ክብር የሚገነባው ተግባርህ መርህ እንዳለ ሲያሳይ ነው። ቀጠሮ የምታፈርስ ከሆነ፣ ለጊዜህ ዋጋ የምታጠፋ ከሆነ፣ በባህሪዋ የምታሾፍብህ ከሆነ አትጨቃጨቅ። ዝም ብላ አታገኛት። መገኘትህን ቀንስ። ለሰዎች የምትሰጠው እድል ሲቀንስ ዋጋ በዛው ልክ ይጨምራል። መገኘትህ እንደ ዶላር ውድ ይሁን። ደረጃ 6 አትቋዝምን፣ ተጫዋች ሁን። ስሜታቸውን ከገለጹ በኋላ ወንዶች የሚሰሩት ትልቁ ስህተት እንደ ሽማግሌ ጡም ነገረኛ መሆን ነው። ሁሉንም ነገር ወደ ጥልቅ ወሬ አትቀይረው። እንደ ቀድሞ አሾፋት። ቀልደኛና የተረጋጋ ሁን። ተጫዋች መሆንህ ስሜታዊ ጥንካሬ እንዳነህ ለሷ ሲግናል ይልካል። ቁም ነገር ማለት ፊት ማኩረፍ አይደለም። ደረጃ 7 እሷም ኢንቨስት እንድታደርግ እድል ስጣት። ክብር የሚመጣው ጥረቱ ከሁለቱም ወገን ሲሆን ነው። እሷም መጀመሪያ እንድትጽፍ፣ ጥንቃቄ እንድትጠይቅ፣ ቀጠሮ እንድትይዝ እድል ስጣት። ሁሉንም ነገር አንተ ካደረግ እሷ ለምንም ነገር ዋጋ አትሰጥም። ቦታ ስጣት። ያኔ ያንተን ቦታ ለመሙላት ትጥራለች። ሰርቪስ አታብዛባት። ደረጃ 8 በሰላም ለመተው ወይም ዋክ አዌይ ዝግጁ ይሁን። ይህ ከሁሉ በላይ ኃያል ነጥብ ነው። አንዲት ሴት ካልገመገመችህ ወይም ክብርን ካላወቀች እንደ ትርፍ አማራጭ ካየች አትለሙናት፣ አትጨቃጨቅ፣ ዝም ብለህ ራቅ። አንድ ወንድ የማይመቸውን ነገር በሰላም ለመተው መቻሉ ዋጋውን ሰማይ ላይ ይሰቅላል። የሚገርመው ደግሞ ክብር ብዙ ጊዜ የሚመለሰው ረሳዋት ብለህ ዞር ስትል ነው። ሰብስክራይብ ይደርግ።